ሰላም፣ ወደ ዝግጅታችን እንኳን በደህና መጣችሁ። ሰላም። ዛሬ የምንገባበት ዓለም ለብዙዎቻችን ትንሽ እንግዳ ሊሆን ይችላል። የጥንቱ እስልምና ስንል ምናልባት ስለ ንግድ እናውራ ይሆናል፣ ስለ ግጥም። አዎ፣ ወይም ስለ አስደናቂ የሥነ ሕንፃ ጥበብ። በትክክል። ግን ከመጋረጃው በስተጀርባ ሰዎች ከማይታዩ ኃይሎች ጋር የሚነጋገሩበት የወደፊቱን ለማወቅ የሚጥሩበት በቃ አንድ ሙሉ የድግምትና ጥንቆላ ዓለም ነበር። አዎ፣ የዕለት ተዕለት ሕይወታቸው አካል የነበረ ግን ዛሬ ላይ ብዙም የማናወራለት ዓለም። እውነት። የሰዎችን ስጋት፣ ተስፋና ዓለምን የሚረዱበትን መንገድ የሚያሳይ መስታወት ነው። በትክክል። እናም ዛሬ የምናደርገው በኤሚሊ ሳቬጅ ስሚት ማጂክ ኤንድ ዲቪኔሽን ኢን ኤርሊ ኢስላም በተሰኘው ጥልቅ ጥናታዊ መጽሐፍ የተመራን ያንን የተሰወረ ዓለም መጎብኘት ነው። ከክፉ ዓይን መጠበቂያ ክታብ አንስቶ በአሸዋ ላይ የወደፊቱን እስከ ማነበብ ድረስ ያለውን አስገራሚ ልማድ እንቃኛለን። ጉዞአችንን ከመጀመራችን በፊት ግን አንድ ወሳኝ ነገር መለየት ያለብን ይመስለኛል። እሺ። እነዚህ ሰዎች ስለ ድግምትና ጥንቆላ ሲያስቡ እኛ እንደምናስበው አንድ ወጥ ነገር አልነበረም። ሁለት ተለያዩ ዓለሞች ነበሩ። እሺ፣ እስቲ ይህንን ጉዳይ እንፈታተፈው። እኔ ሳስበው ሁለቱም ከተፈጥሮ በላይ ከሆነ ኃይል ጋር የተገናኙ ነገሮች ናቸው። ልዩነቱ ምንድን ነው? ጥሩ ጥያቄ ነው። ልዩነቱ ዓላማቸው ላይ ነው። ድግምት ወይም በአረብኛው ሲሕር አንድን ነገር ለመቀየር የሚደረግ ጥረት ነው። ለመቀየር? በሽታን መፈወስ፣ ጠላትን ማሸነፍ፣ የጠፋ ፍቅርን መመለስ፣ ሁሉም አንድን ተጨባጭ ውጤት ለማምጣት ዓላሙ ናቸው። ድርጊት ተኮር ነው ማለት እንችላለን። ስለዚህ ድግምት የምንለው ነገር ውጤትን ለማስገኘት የሚደረግ ተግባራዊ እርምጃ ነው ማለት ነው። በትክክል። ከሐሳብ ወይም ከእምነት ባለፈ አካላዊ የሆነ ነገር። ልክ እንደዛ። ጥንቆላ በበኩሉ የተሰወረን ነገር ለማወቅ የሚደረግ ጥረት ነው። የወደፊቱን መተነበይ፣ የጠፋ ዕቃ የት እንዳለ ማወቅ ወይም የአንድን ሰው የተደበቀ ጠባይ መረዳት ላይ ያተኩራል። እዚህ ላይ ዋናው ግቡ ዕውቀት ማግኘት ነው። የግድ ያንን ዕውቀት ተጠቅሞ ሁኔታውን መቀየር ላይሆን ይችላል ማለት ነው። ላይሆን ይችላል። በቃ አንዱ ለመቀየር ሲሆን ሌላኛው ለማወቅ ነው። ይህ በጣም ወሳኝ ነጥብ ነው። ጉዳቱ በጣም አስገራሚ የሚሆነው እዚህ ጋር ነው። ስለ ድግምት ወይም ሲሕር ስናነሳ ብዙ ጊዜ አእምሯችን ውስጥ የሚመጣው ሰዎች ለመጉዳት የሚደረግ ክፉ ነገር ነው። አዎ፣ ብዙ ጊዜ እንደዛ ነው የሚታሰበው። ነገር ግን በጥናቱ መሰረት የጥንታዊው እስልምና ድግምት ከዚህ በጣም የተለየ ገጽታ ነበር አይደል? በጣም የተለየ ነበር። እንዲያውም የጠበቅነውን በቃ ተቃራኒውን ነው። አብዛኛው ድግምት ለመከላከያ ዓላማ ነበር የሚሆነው። ለመከላከያ? አዎ፣ ሰዎች በሌሎች ላይ ክፉ ከማድረግ ይልቅ ከክፉ ነገር እንዲጠብቃቸው እግዚአብሔርን፣ አላህን ይለምኑ ነበር። ይህ በጣም ትልቅ የአስተሳሰብ ለውጥ ነው። ቆይ፣ ይሄ ማለት ድግምቱ ወደ ፈጣሪ ያነጣጠረ ነበር ማለት ነው? አዎ። ጥናቱ ላይ አንድ ጸሐፊ ድግምቱን የገለጸው በጣም በሚገርም አገላለጽ ነው። ኃይል የተጨመረበት ጸሎት ይልሃል። ኃይል የተጨመረበት ጸሎት? አዎ። ማለቴ ከተለመደው ጸሎት ወይም ዱዓ ባለፈ ልዩ ቃላትን፣ ምልክቶችና ቁሳቁሶችን በመጠቀም ጸሎቱ የበለጠ ኃይል እንዲኖረውና ፈጣን ምላሽ እንዲያገኝ የማድረግ ጥረት ነው። ቆይ እስቲ ኃይል የተጨመረበት ጸሎት ስንል ከጸሎት የሚለየው መስመሩ የት ጋ ነው? ይሄ ማለት አንድ ሰው ዱዓ ከማድረግ ይልቅ ክታብ ሲጠቀም ድርጊቱ ድግምት የሆነው ቁሳቁስ ስለተጠቀመ ነው? መስመሩ በጣም የደበዘዘ ነው። በጣም ይሄ እኮ እምነትና ድግምት ምን ያህል እንደተሳሰሩ ነው የሚያሳየው። በትክክል። ክታቦች ለዚህ ዋነኛ ምሳሌ ናቸው። በአብዛኛውን የቁርአን አንቀጾችን፣ 99ኙን የአላህ ስሞች እና እንደ የሰለሞን ማህተም ያሉ ኃይለኛ ተብሎ የሚታሰቡ ምልክቶችን ይዙ ነበር። እነዚህን በቆዳ በብራና ወይም በብረት ላይ ጽፈው በአንገት ወይም በቅንድ ላይ ያስሩ ነበር። ዓላማው ከአደጋ ከበሽታና በተለይ ደግሞ ከክፉ ዓይን ለመጠበቅ ነበር። ስለዚህ ጸሎቱ ተጽፎ የሚታሰር ተጨባጭ ነገር ይሆናል ማለት ነው። ልክ ብለሻል። ይሄ የዕለት ተዕለት ጭንቀታቸውን ነው የሚያንጸባርቀው። በሽታና ክፉ ዓይን ዋነኞቹ ስጋቶች ነበሩ ማለት ነው። አዎ፣ ዋነኞቹ ስጋቶች ነበሩ። ከነዚህ ክታቦች ባለፈ የኃይል በሌላ መንገድ የሚጠቀሙባቸው ዕቃዎች ነበሩ? በእርግጠኝነት። ለምሳሌ በጣም አስገራሚ የሆኑ አስማታዊ ሕክምናዊ ሳህኖች ነበሩ።
አስማታዊ ሕክምናዊ ሳህኖች? አዎ፣ እነዚህ ከነሐስ የተሰሩ ጎድጓዳ ሳህኖች ናቸው። ውስጣቸው በፈዋሽ የቁርአን አንቀጾችና በአስማት ምልክቶች ይጻፉባቸዋል። እሺ። ከዚያም ውሃ ይሞላባቸውና ለታመመ ሰው እንዲጠጣው ወይም ገላውን እንዲታጠብበት ይደረጋል። እምነቱ ውሃው የጽሑፉን መንፈሳዊ ኃይል በረካ ይሉታል፣ ያንን ወስዶ ወደ ሰውየው አካል ያስተላልፋል የሚል ነው። የሚገርም ነው። የቃሉ ኃይል ወደ ውሃ፣ ከውሃው ወደ ሰው፣ ሰንሰለቱ ግልጽ ነው። ሌላስ ምን ነበር? ሌላው በጣም የተለመደው አስማታዊ ካሬዎች ናቸው። ማጂክ ስኩዌርስ? አዎ፣ በተለይ 3x3 ሆኖና 9 ሳጥኖች ያለው ካሬ በጣም ታዋቂ ነበር። በዚህ ካሬ ውስጥ ቁጥሮች ወይም ፊደላት ሲጻፉ በየትኛውም አቅጣጫ በአግድም በቁመት ወይም በሰያፍ ቢደመሩ አንድ አይነት ውጤት ይሰጣሉ። ይህም ፍጹም ሚዛን ራሱ አስማታዊ ኃይል አለው ተብሎ ይታመን ነበር። የስራትና የሚዛን ኃይል። ልክ እንደዛ። ይህ ካሬ ቡዱህ በመባል ይታወቅ ነበር። እንዲያውም ያ ቡዱህ የሚለው ቃል ራሱ እንደ አስማታዊ ጥሪ ያገለግል ነበር። የሚገርም ነው። ሌላው ደግሞ ኸዋስ በመባል የሚታወቀው የእጽዋትና የማዕድናት ድብቅ ኃይል ነው። ኸዋስ? አዎ። ለምሳሌ ከቢከጃጅ የሚባል አንድ ተክል አለ። ይህንን ቃል ብቻ ተክሉን ራሱ ባይኖርም በአንድ መጽሐፍ የመጀመሪያ ወይም የመጨረሻ ገጽ ላይ መጽሐፍ ቃሉን ብቻ መጽሐፉን ከብልና ትላትሎች ይጠብቃል ተብሎ ይታመን ነበር። እኔም ላፕቶፔ ላይ ከቢከጅ ብዬ መለጥፍ አለብኝ ማለት ነው፣ ከቫይረስ እንዲጠብቅልኝ። ይሳቃል። ቃሉን ወደ ጎን ብናደንግ ግን የሚያሳየው ቃላትና ስሞች ከራሳቸው ከቁስ አካሉ የበለጠ ኃይል አላቸው የሚል ጥልቅ እምነት እንደነበር አይደል? በትክክል። የስሙ ምንነት ከዕቃው የበለጠ ኃይል እንዳለው ማመን ነው። እነዚህ ሁሉ ድግመቶችና የመከላከያ ዘዴዎች ግን አንድ የጋራ ስጋትን ያመለክታሉ። ይኸውም የጂኖች ዓለም ነው። አዎ፣ ወደዚያ መምጣታችን አይቀርም ነበር። እነዚህ ድግመቶች በዋነኝነቱ የሚከላከሉት ከማይታየው የጂኖች ዓለም ነው ከተባለ ጂኖች በትክክል ምን ነበሩ? እንደ ጥናቱ ከሆነ ጂኖች ዝም ብሎ ጥላ ወይም መንፈስ ብቻ አልነበሩም። ረቂቅ የሆነ ከእሳት የተፈጠረ አካል ነበራቸው። አዎ፣ ወንድና ሴት ሊሆኑ፣ ሊበሉ፣ ሊጠጡ፣ ቤተሰብ መስርቶ ሊዋለዱ፣ አልፎ ተርፎም ከሰው ልጆች ጋር ግንኙነት መስርቶ ልጅ ሊወልዱ ይችሉ ነበር ተብሎ ይታመን ነበር። ይህ ማለት ከሰው ልጆች ጋር ትይዩ የሆነ የራሱ ሕግና ስርዓት ያለው ሌላ ማህበረሰብ እንደነበራቸው ነው የሚታመነው። ሙሉ በሙሉ የራሳቸውን ንጉሥ፣ ጎሳና ሃይማኖት፣ ሙስሊም፣ ክርስቲያን፣ አይሁድ እና ከሃዲ ጂኖች እንዳሏቸው ይታሰብ ነበር። ብዙ ጊዜ የማይታዩ ቢሆኑም ቅርጻቸውን ቀይረው በተለያዩ እንስሳት መልክ ይገለጡ ነበር። በተለይም በእባብና በጥቁር ውሻ መልክ መገለጥ የተለመደ ነበር። ለዛ ነው ሰዎች ጥቁር ውሻ ወይም እባብ በድንገት ለመግደል የሚፈሩት ጅን ሊሆን ይችላል በሚል። በትክክል። የሚገርመው ግን ተኩላ እንደ ጠላታቸው ይታመን ነበር። ተኩላ ያለበት ቦታ ጅኖች አይቀርቡም ይባል ነበር። ከሁሉም በላይ ግን የገረመኝ የት ነበር የሚኖሩት ብለው የሚያስቡት ነው። ይህ በአኗኗር ዘይቤያቸው መካከል የነበረውን ልዩነት በደንብ ያሳያል። በጣም እዚህ ላይ ሁለት ፍጹም የተለያየ አመለካከት ነበር። አንደኛው የሰፋሪዎች ማለትም በከተማና በገጠር የሚኖሩ ሰዎች አመለካከት ነው። እሺ፣ እነሱ ምን ብለው ያስቡ ነበር? እነሱ ጅኖች በሁሉም ቦታ ከእግራቸው በታች ከነሱ ጋር ተቀላቅለው እንደሚኖሩ ያምኑ ነበር። ከእግራቸው በታች? አዎ። ከመጸዳጃ ቤት፣ ከምንጮች፣ ከዋሻዎች እንዲሁም ከቤት ውስጥ ከወለል ስንጥቆች ብቅ ይላሉ ብለው ያስቡ ነበር። በዚህም የተነሳ የቤት መግቢያ በር ደጃፍ በጣም አደገኛ ቦታ ተደርጎ ይቆጠር ነበር። የሁለቱ ዓለማት መገናኛ ስለሆነ። ልክ ነው። የሰውና የጅን መገናኛ ድንበር ነው። ይህ በጣም የሚገርም ነው። የከተማው ሰው እግሩ ስር ያለውን ሲሰጋ፣ ዘላኑ ደግሞ ከድንበሩ ማዶ ያለውን ነው የሚፈራው ማለት ነው። ፍጹም ትክክል ነሽ። የዘላኖቹ ለምሳሌ እንደ ሩዓላ ያሉ በበረሃ የሚኖሩ ጎሳዎች አመለካከት ፍጹም የተለየ ነበር። እነሱ ደግሞ የት ነው የሚኖሩት ብለው የሚያምኑት? እነሱ ጅኖች ይኖሩት ከተወሰኑና ራቅ ካሉ ቦታዎች እንደሆነ ያምኑ ነበር። በተራሮች፣ በፈራረሱ ግንቦች ውስጥ ወይም ሰዎች በማይኖሩበት ምድረ በዳ ውስጥ። ስለዚህ የእነሱ ዓለም በሁለት የተከፈለ ነበር ማለት ነው። በትክክል ሰዎችና እንስሶቻቸው የሚኖሩበት አስተማማኝ ቦታ እና ከዛ ውጪ ያለው የጂኖች ግዛት የሆነው ባድማና አደገኛ ቦታ።
ታዲያ ከሰዎች ጋር ያላቸው ግንኙነት ምን ይመስል ነበር? ሁሌም ጠላትነት ነው? በአብዛኛው አዎ። በሽታ በተለይ የአእምሮ ህመም ሊያስከትሉ ይችላሉ ተብሎ ይታመን ነበር። መጅኑን የሚለው የአረብኛ ቃል ራሱ በጂን የተያዘ ማለት ነው እኮ። ጂን ያሳበደው ማለት ነው? አዎ። ነገር ግን ሁልጊዜም ክፉ አልነበረም። አንዳንድ ጊዜ ከገጣሚዎችና ከጠቢባን ጋር ወዳጃዊ ግንኙነት በመፍጠር መነሳሳትን ይሰጧቸው ተብሎም ይታመን ነበር። እንግዲህ ሰዎች ራሳቸውን ከጂኖች ለመከላከል ይህን ያህል የድግምት ስርዓት ከዘረጉ ቀጥሎ የሚመጣው ጥያቄ ታዲያ አደጋው ከመምጣቱ በፊት ማወቅ አይቻልም ወይ? ልክ ነው። እዚህ ላይ ነው የውይይታችን ሁለተኛው ክፍል የጥንቆላው ዓለም የሚከማው አይደል? በትክክል ማይታየውን ለማወቅ የነበራቸው ጉጉት ወሰን አልነበረውም። ምን አይነት ዘዴዎችን ነበር የሚጠቀሙት? በጣም የተራቀቁና ተለያዩ ዘዴዎችን ይጠቀሙ ነበር። ከሁሉም በላይ በምሁራንና በቤተ መንግሥት ሰዎች ዘንድ ከፍተኛ ተቀባይነት የነበረው ኮከብ ቆጠራ ነበር። አስትሮሎጂ። ይሄማ በብዙ ስልጣኔዎች ውስጥ የነበረ ልማድ። አዎ፣ የግሪኮች የፋርሶች ተጽዕኖ አለበት። ከዚህ የተለየ የራሳቸው የሆነ ዘዴስ ነበራቸው? ይህም ወደ ሁለተኛው ታዋቂ ዘዴ ይመራናል። ጂኦማንሲ ወይም በአረብኛ ኢልም አራምል፣ የአሸዋ ሳይንስ ማለት ነው። አዎ፣ የአሸዋ ሳይንስ። ጠንቋዩ በአሸዋ ላይ በዘፈቀደ ነጥቦችን ወይም መስመሮችን ከሰራ በኋላ እነዚያን ነጥቦች በሂሳባዊ ቀመር ተንትኖ ለቀረበለት ጥያቄ መልስ ይሰጣል። የሚገርም ነው። ጥናቱ እንደሚጠቁመው ኮከብ ቆጠራ ከሌሎች ባህሎች የተወረሰ ሲሆን ጂኦማንሲ ግን በተለይ በእስላማዊው ዓለም ውስጥ የበቀለና የዳበረ ጥበብ ይመስላል። ለምንድን ነው በተለይ እዛ የተፈጠረ ተብሎ የሚታሰበው? ከአሸዋ ጋር ያለው ግንኙነት ከበረሃው አኗኗር ጋር የተያያዘ ይሆን? በጣም አይቀር። የአሸዋ መኖርና በቀላሉ በየትኛውም ቦታ ሊተገበር መቻሉ አንዱ ምክንያት ሊሆን ይችላል። እንደ ኮከብ ቆጠራ ውስብስብ ዕውቀት አይጠይቅም። ስለዚህ ለዓለሙ ሰው የበለጠ ተደራሽ ነበር ማለት ነው። በትክክል። ሌላው በጣም የተለመደው የህልም ፍቺ ነበረ። ህልም ከሰማይ የሚላክ መልእክት እንደሆነ ይታመን ስለነበረ የህልም ፍቺዎች ትልቅ ቦታ ነበራቸው። እኔን ግን ከሁሉም በላይ ያስገረመኝ ፊዚዮግኖሚ ወይም ፊራሳ የሚባለው ነው። ይሄ ትንሽ ለየት ያለ ነው። አዎ፣ ፊራሳ ከሌሎቹ ሁሉ ይለያያል። ዓላማው የወደፊቱን መተነበይ ሳይሆን የአንድን ሰው የሰውነት ገጽታ በማየት ብቻ ውስጣዊ ባህሪውንና ጠባዩን ማወቅ ነበር። የፊቱን ቅርጽ፣ የአይኑን ቀለም፣ እነዚህን ነገሮች። አዎ፣ የድምፁን ሁኔታ ሳይቀር በማየት። ይሄ እኮ ዛሬ ላይ የምንለው ቦዲ ላንጉዌጅ፣ ንባብ እና ፕሮፋይሊንግ ድብልቅ ነገር ይመስላል። ለምን ዓላማ ነበር የሚጠቀሙበት? ሙሉ በሙሉ ለተግባራዊ ነገሮች ነበር። ለምሳሌ አንድ ሰው አዲስ ባሪያ ወይም አገልጋይ ሲገዛ ታማኝ መሆኑን ለማወቅ የፊራሳ መጽሐፍቱን ያመክራል። በምን አይነት መልኩ? ለምሳሌ ረጅም አፍንጫ ያለው ሰው ኩሩ ነው፣ ቀጫጭን ከንፈር ያለው ሰው ተንኮለኛ ሊሆን ይችላል፣ ሰፋ ያለ ደረት ያለው ደግሞ ደፋር ነው የሚሉ መመሪያዎች ነበሩ። ይህ ማለት የሰውየውን ሲቪ ከማንበብ ይልቅ ፊቱን ያነባሉ ማለት ነው። ይሳካል። ልክ እንደዛ ነው። ፊራሳ አንድ ሰው ውጫዊ ገጽታውን በማየት ብቻ ውስጣዊ ማንነቱን ማንበብ እንደሚቻል ያስተምር ነበር። እሺ፣ ዛሬ በጥልቀት ስናሰስ የቆየነውን ለመጠቅለል ያህል በመጀመሪያ በድግምት እና በጥንቆላ መካከል ያለውን መሰረታዊ ልዩነት ተመልክተናል። አዎ፣ ድግምት ነገሮችን ለመቀየር፣ ጥንቆላ ደግሞ የተሰወረን ለማወቅ። ልክ ነው። በመቀጠልም አብዛኛው ድግምት እኛ እንደምናስበው ክፉ ሳይሆን እግዚአብሔርን ማዕከል ያደረገና ለመከላከያ ዓላማ እንደነበር አየን። ኃይል የተጨመረበት ጸሎት የሚለው ሐሳብ ዋና ነጥብ ነበር። ከዚያም ወደ ጂኖች አስገራሚ ዓለም ገብተን በከተማ ነዋሪዎችና በዘላኖች መካከል ያለው የአመለካከት ልዩነት እንዴት የአኗኗር ዘይቤያቸውን እንደሚያንጸባርቅ ዳሰና። በመጨረሻም ሰዎች ማይታየውን ለመረዳት የተጠቀሙባቸውን ተለያዩ የጥንቆላ መንገዶች ተመልክተናል። ከኮከብ ቆጠራ እስከ የአሸዋ ሳይንስ እንዲሁም የአስገራሚው ፊራሳ። አዎ፣ እስከ ፊራሳን ድረስ ያሉትን ጥበቦች አይተናል። ውይይታችንን ስንዘጋ አድማጮች እንዲያስቡበት አንድ ጥያቄ አለኝ። ጥናቱ ስለ ፊራሳ ሲያነሳ አንድ መሰረታዊ ጥያቄ ይጠይቃል። እሺ፣ ፊራሳ የህብረተሰቡን ሐሳባዊ ሰው አመለካከት ያንጸባርቅ ነበር ወይስ ያንን አመለካከት ለመቅረጽ ረድቷል? ይህንን ጥያቄ ወደ ዘመናችን ብናመጣው ዛሬስ ቢሆን ስለ ሰዎች የምንሰጠው የመጀመሪያ ግምት በምን ላይ ይመሰረታል? ታማኝ ሰው ፊቱን ይመሰላል ስንል እኛ እያደረግን ያለነው የዘመናችንን ፊራሳ መተግበር ይሆን? የሚገርም ጥያቄ ነው።
እነዚህ በውጫዊ ገጽታ ላይ የተመሰረቱ እምነቶቻችን የህብረተሰቡን እሴቶች ያንጸባርቁ ነው ወይስ በድብቅ እየቀረጹት ነው? ይህ ጥያቄ ውጫዊ ገጽታን ከውስጣዊ ማንነት ጋር ማገናኘት ምን ያህል በባህላችን ውስጥ ስር የሰደደ ልማድ እንደሆነ እንድናስብበት በር ይከፍታል።